ሰላም ለእናንተ ይሁን ውድ የተወደዳችሁ የሆሊ ኔሽን ዩቲዩብ ቻናል ተከታታዮች የእግዚአብሔር ሰላም ለእናንተ ይሁን ብዬ ሰላምታዬን አቀርባለሁ። ይህ ሆሊ ኔሽን የተሰኘው የእናንተው የቤተሰቦቻችን የዩቲዩብ ቻናል ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንዲሁም ሐሳብ አስተያየቶቻችሁን በኮሜንት መስጫ ላይ በመስጠት እንድትጀምሩ የሚል የፍቅር ግብዣዬን ለእናንተ አቀርባለሁ። ዛሬም የእግዚአብሔርን ቃል ይዤላችሁ መጥቻለሁ። የኢሳይያስ መጽሐፍ ምዕራፍ 45 ላይ ያለውን ቃል ከቁጥር 1 እስከ ቁጥር 3 ድረስ በማንበብ እንጀምራለን። እንደዚህ ይላል የእግዚአብሔር ቃል ሲነበብ፣ እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ ፈታ ዘንድ በሮችም እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ መወርወሪያውንም እቆርጣለሁ። በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ በማለት ነቢዩ ኢሳይያስ ለቂሮስ ያለውን የትንቢት መልእክት ሲያደርስ ሲናገር እንመለከታለን። የተወደዳችሁ የእግዚአብሔር ቤተሰቦች ይሄ ሁሉ ትንቢትና ይሄ ሁሉ ስጦታዎች የተደረጉት ለማን ነው ብለን መጽሐፍ ቅዱሳችንን በሚገባ ስንመለከት መጽሐፉ የሚነግረን እንደዚህ ነው። እግዚአብሔር ለቀባሁት በማለት ነው የሚጀምረው። እግዚአብሔር ለቀባው ተራሮችን በፊቱ ደልዳላ ሜዳ ያደርጋል፣ እንደዚሁም ደግሞ ነገሥታትን ሁሉ ወገብ ይፈታለታል። ለቀባው እንዲያደርግለታል፣ አሕዛብን ሁሉ በፊቱ ያስገዛለታል። እንደዚሁም መዝጊያዎች እንዳይዘጉ ይቆራርጥለታል፣ ይከፍትለታል፣ የናሱን ደጅ ይሰብርለታል፣ መወርወሪያውን ይቆርጥለታል። በጨለማ ያለችውን መዝገብ በስውርም የተደበቀችውን ሀብት አውጥቶ እንደሚሰጠው መጽሐፍ ቅዱሳችን ይነግረናል። በብሉይ ኪዳን ስርዓት ውስጥ አንድ በጣም ታዋቂ የሆነ ስርዓት አለ። መንፈሳዊ የሆነ ስርዓት፣ ከእግዚአብሔር ዓለም የሆነ ስርዓት አለ። ይህም ስርዓት ደግሞ ቅባት የሚባል ጉዳይ ነው። ቅባት የሚባለው ነገር እንደ ዛሬ ዘመን ተራ የሆነበት ጊዜ አይደለም። በብሉይ ኪዳን በእስራኤል መንደር በጣም ስርዓት ያለው ወግ ያለው መንፈሳዊ የሆነ አደራረግ ስለሆነ አክብረው የሚይዙት ጉዳይ ነው። ዛሬ በዚህ ዘመን እንደምትመለከቱት እንደዛ አይደለም። በዚህ ዘመን ስለ ቅባት ሲወራ ሰዎች በጣም ይጨንቃቸዋል፣ ይሰለቻቸዋል። ቅባት የሚባለው ነገር በአዲስ ኪዳን የማይሰራ ሁሉ እስከሚመስላቸው ድረስ ዛሬ ላይ የለም ሁሉ በማለት የሚከራከሩበት እውነትና አካሄድ በብዙ ትመለከታላችሁ። ነገር ግን እነግራችኋለሁ እኔ ቅባት ከብሉይ ኪዳን የጀመረ በአዲስ ኪዳንም የዘለቀ የእግዚአብሔር ዓለም መንፈሳዊ ፕሮግራም እንደሆነ ላስታውሳችሁ ወዳለሁ። ክብር ለኢየሱስ ይሁን። በማለም ማስታውሳችሁ ነገር ይሄንን ነው። ዩቲዩባችንን ሰብስክራይብ ማድረግ እንዳትረሱ፣ ላይክ እያደረጋችሁ ሼር እያደረጋችሁ ደግሞ ለወዳጅ ጓደኞቻችሁ እንድታደርሱ የሚል የፍቅር ማሳሰቢያን ድጋሚ ወደ እናንተ አቀርባለሁ። ወደ መልእክቴ ልመለስላችሁ። ቀደም ብዬ እንደነገርኳችሁ ቅባት የሚባለው ጉዳይ በእስራኤል መንደር በብሉይ ኪዳን ስርዓት ውስጥ ዋነኛ የሚባል መንፈሳዊ አገልግሎት ነው። ነገሥታቶች ንግስናቸውን የሚያጸኑበትና ለንግስና መመረጣቸውን የሚያሳዩበት ጉዳይ፣ ነቢያቶች የነብይነት አገልግሎት በእነርሱ ላይ እንዳለ የሚመሰክሩበት ጉዳይ ምንድነው ብላችሁ ካላችሁኝ፣ ዘይት በአናታቸው ቅባት በላያቸው ላይ በመፍሰስ እንደሆነ ታውቃላችሁ። አንደኛ ሳሙኤል መጽሐፍ ምዕራፍ 10 ላይ ሳሙኤል ሳኦል ላይ በብርሌ ወስዶ ዘይትን በላዩ ላይ አፍስሶበት እግዚአብሔር ለንግስና እንደመረጠው ሲናገር ትመለከታላችሁ። ልክ እንደዚሁ በአንደኛ ሳሙኤል መጽሐፍ ምዕራፍ 16 ቁጥር 3 ላይ ደግሞ ዳዊት ጋር መጥቶ በቀንድ ይዞ ዘይቱን በላዩ ላይ አፍስሶበት እግዚአብሔር ለንግስና እንደመረጠው ሲናገር ወይንም እነዚህንና መሰል የእግዚአብሔርን ቃል ከብሉይ ኪዳን አንስታችሁ ብትመለከቱ ቅባት ለአንድ ጉዳይ መመረጥን የሚያጸና እንደተመረጡ የሚናገር መንፈሳዊ ስርዓት እንደሆነ በሚገባ ትመለከታላችሁ። በአንደኛ ነገሥት መጽሐፍ ምዕራፍ 19 ላይ ቁጥር 15 እና 16ን ስታነቡ ኤልያስን እግዚአብሔር ያዘዋል። በዚሁ በሄድክበት ጎዳና ተመለስና ወደ ደማስቆ ሂድ፣ በዛም ደግሞ በሶሪያ ላይ ንጉሥ ይሆን ዘንድ አዛኤልን፣ በእስራኤል ላይ ንጉሥ ይሆን ዘንድ ኢዩን፣ በፈንታ ደግሞ ነቢይ ይሆን ዘንድ ኤልሳህን ቅባው ብሎ ሲናገረው እንመለከታለን።
ስለዚህ ቅባት የሚባለው ጉዳይ በተመረጡ ሰዎች ለተመረጡበት ጉዳይ ማጽኛ እንዲሆን በላያቸው ላይ የሚፈስ የእግዚአብሔር ዓለም የመንፈሳዊ ዓለም ስርዓት እንደሆነ በብዙ እንመለከታለን። የተወደዳችሁ የእግዚአብሔር ቤተሰቦች በአዲስ ኪዳንም ስንመጣ ይሄንን እውነት አጽንተን የምንመለከተው ጉዳይ ነው። ቅባት የሚባለው በብሉይ ኪዳን ኖሮ በአዲስ ኪዳን የሌለ ጉዳይ አይደለም። ድሮ ኖሮ ዛሬ የጠፋ ጉዳይ አይደለም። ድሮ አገልግለውበትና ተገልግለውበት ዛሬ ግን የማይገለገሉበትና ዛሬ ግን አገልግሎት የማይሰጥ ጉዳይ አይደለም። አሰራሩ ተቀይሯል፣ አካሄዱ ተቀይሯል እንጂ ያው ቅባት፣ ያው መንፈስ፣ ያው አገልግሎት በአዲስ ኪዳን ላይ ትመለከቱታላችሁ። ለምሳሌ በብሉይ ኪዳን ላይ ቅባት በፈሰሰባቸው ሰዓት በዛው ጊዜ ለዛ አገልግሎት የሚሆንን የመንፈስን ኃይል በላያቸው ላይ መምጣት በብዙ ጊዜ ታያላችሁ። እንደነገርኳችሁ አሁን ለምሳሌ በሳኦልም ሕይወት ስትመለከቱ ከተቀባና እግዚአብሔር ለንግስና እንደመረጠው ባወቀ ጊዜ ከሳሙኤል በተረዳ ጊዜ ፊቱን ከሳሙኤል ዞር ሲያደርግ ልቡ እንደተለወጠ በመንገዱም ሲሄድ ደግሞ የነቢያት ጉባኤ እንዳገኘና በዛ ገብቶ ትንቢት ይናገር እንደጀመረ መጽሐፍ ቅዱሳችን ያወጋናል። እንደዚሁም ደግሞ በዳዊት ሕይወት ውስጥ ልክ ይሄ ቅባት ሲመጣበት መንፈስ ቅዱስ በኃይል በርሱ ላይ እንደመጣበት ይነግረናል። ስለዚህ የብሉይ ኪዳን የቅባት ምሳሌው አደራረጉና አሰራሩ መንፈሳዊ የሆነ ስርዓት በመሆኑ እንደዚሁ እንዳለ አሰራሩ ተቀይሮ አዲስ ኪዳን ላይ ያ በብሉይ ኪዳን በዘይት የተገለጠው በቀንድ ሆኖ ይፈስ የነበረው በብርሌ ሆኖ ይፈስ የነበረው በአዲስ ኪዳን ግን ሶስተኛው የሥላሴ አካል ሆኖ መንፈስ ቅዱስ ሆኖ በቅዱሳን ላይ እንደመጣ መጽሐፍ ቅዱሳችን በሚገባ ይነግረናል። ይህንን እውነት የሚያጸና የአዲስ ኪዳን ቃል ልጥቀስላችሁ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ የእግዚአብሔር ቃል ሲናገር እንደዚህ በማለት ይናገራል። እናንተም ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ በማለት ይናገራል። ይሄ በአዲስ ኪዳን የመጣው ቅባት የሚገርማችሁ እንደ ብሉዩ ቅባት ፈሶ ብቻ የሚቀር ሳይሆን ይሄኛው ዕውቀትንም የሚሰጥ ማንነትንም የሚገልጥ ቅባት ሆኖ እንመለከታለን። ስለዚህ ዕውቀት የሚሰጥ ከሆነ ከዘይትነት ያለፈ ማንነት ያለው እንደሆነ መረዳት እጅግ በጣም አስፈላጊ ነው። በዚሁ በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 27 ላይ ደግሞ የእግዚአብሔር ቃል ሲናገር እንደዚህ ብሎ ይናገራል። እናንተ ከእርሱ የተቀበላችሁትን ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልግም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛ እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ በማለት ሐዋርያው ቅዱስ ዮሐንስ ለሚሰሙትና ለሚታደሙት ሰዎች አማኞች ይህንን መልእክት ይጽፍላቸዋል። የተወደዳችሁ የእግዚአብሔር ቤተሰቦች ቅባት የሚባለው ጉዳይ የብሉይ ኪዳን ጉዳይ ሳይሆን የአዲስ ኪዳን ጉዳይ እንደዚሁም ደግሞ የእግዚአብሔር ዓለም መንፈሳዊ ስርዓት እንደሆነ እጅግ አድርገን ልንረዳ ያስፈልጋል። የተወደዳችሁ በዚህ ኮንቴክስት መሰረት ስንመጣ አዲስ ኪዳን ላይ የተመረጠ ብቻ ሳይሆን የተቀባው በጣም የሚገርማችሁ በክርስቶስ ኢየሱስ ያመነ ሁሉ ከዚህ ከመንፈስ ቅዱስ በላዩ ላይ ከመምጣቱ የተነሳ ተቀብቷል የሚለውን የአራት ነጥብ ንግግር እንድንናገር ያስደፍረናል። የተወደዳችሁ የእግዚአብሔር ቤተሰቦች በመሃል ማስታውሳችሁ አሁንም ዩቲዩባችንን ሰብስክራይብ እያደረጋችሁ ላይክ እና ሼር በማድረግ ቤተሰብነታችሁን እንድታጸኑ የሚል የፍቅር ማሳሰቢያችንን አሁንም ለእናንተ እናቀርባለን። የተወደዳችሁ የእግዚአብሔር ቤተሰቦች ሉክ ቅባት የሚባለው በአዲስ ኪዳን ማንነት ያለው ጉዳይ ነው። ዘይት ብቻ ሳይሆን በቀንድ ያለ ብቻ ሳይሆን በብርሌ ያለ ብቻ ሳይሆን ክርስቶስ ኢየሱስ
ሞቱና በመነሳቱ ወደ ላይ ከፍ ከፍ በማለቱ ምክንያት ወደኛ የመጣ የእግዚአብሔር ዓለም ስጦታ የእግዚአብሔር ዓለም ፕሮግራም መንፈስ ቅዱስ እንደሆነ ሁላችሁ ታውቃላችሁ። ይሄ መንፈስ ቅዱስ ደግሞ በአማኞች ላይ በሚፈስበት ጊዜ ይሄንን ቅባት ለዘላለማዊ ለሆነ ሕይወት፣ ለአዲስ ኪዳን ለሆነ ሕይወት፣ ለእግዚአብሔር ልጅነት ለሆነ ሕይወት እንደ ተመረጠን እንደ ታጨን የሚናገር የእግዚአብሔር ዓለም ኃይል ነው። ክብር ለኢየሱስ ይሁን። ይኸውላችሁ በአዲስ ኪዳን የሚኖር ማንኛውም አማኝ ያለ ቅባት ምንም አይነት እንቅስቃሴ ሊያደርግ አይችልም። እንኳን እኔና እናንተ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንኳን በቅባት እንደተንቀሳቀሰ እንደተቀባ የሚያሳዩ የመጽሐፍ ቅዱስ ቃልና እውነቶች አሉ። ሉቃስ ወንጌል መጽሐፍ ምዕራፍ 4 ከቁጥር 18 ጀምሮ ስታነቡ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል ብሎ ይናገራል። ስለዚህ ወንጌልን እንዲሰብክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን ተብሏል? ተቀብቷል ማለት ነው። እንደዚሁም ደግሞ በሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስን በኃይልና በመንፈስ ቅዱስ ቀባው፣ እርሱም በአጋንንት የታሰሩትን እየፈታ በሽተኞችን እየፈወሰ ድንቅና ተአምራትን እያደረገ ዞረ በማለት ይናገራል። ስለዚህ ይሄ ቅባት የሚባለው ጉዳይ መንፈስ ቅዱስ በእናንተ ላይ የመምጣቱ ለአዲስ ሕይወትና ለአዲስ ኑሮ የመመረጣችሁን እውነት የሚያጸና የእግዚአብሔር ዓለም ሥርዓት ነው። የተወደዳችሁ እግዚአብሔር ቤተሰቦች፣ ስለዚህ አዲስ ኪዳን ላይ ያለ ልዩነት ተቀብተናል። አዲስ ኪዳን ላይ ያለ ልዩነት የእግዚአብሔር መንፈስ በላያችን ላይ መጥቷል። አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስን እንደ ግሉ አዳኙ አድርጎ የተቀበለ ሁሉ ላይ የእግዚአብሔር መንፈስ ከመምጣቱ የተነሳ እኛ ቅባት ፈላጊዎች ሳይሆን ቅባት በእኛ ውስጥ ያለ ሰዎች ነን። ኢንፋክት አንዳንድ ነገሮችን መረዳት እጅግ በጣም አስፈላጊ ነው። የሆነ ዕቃ እናንተ አላችሁ፣ ያንን ዕቃ አትጠቀሙትም ማለት ዕቃው የላችሁም ማለት አይደለም። ለምሳሌ ይሄ መጽሐፍ ቅዱስ እኔ አለኝ፣ ይህንን መጽሐፍ ቅዱስ አላነበውም ማለት የለኝም ማለት አይደለም፣ አልተጠቀምኩትም ማለት ነው እንጂ። ስለዚህ ቅባት አለን ግን የማንጠቀም ሰዎች ስለምንበዛ ጥቅም ላይ የምናውል ሰዎች በጣም አነስተኛ ስለሆንን ሰው ሁሉ ቅባት ፍለጋ ይዞራል። ይሄ አለማወቅ ነው። ይሄ እግዚአብሔርን ማሳዘን ነው። ያመናችሁ ሰዎች ተቀብታችኋል። ያመናችሁ ሰዎች የእግዚአብሔር ቅባት በእናንተ ላይ ፈሷል። ጌታ ኢየሱስ ክርስቶስን እንደግላችሁ አዳኛችሁ አድርጋችሁ የተቀበላችሁ ሰዎች መንፈስ ቅዱስ በእናንተ ላይ ከመምጣቱ የተነሳ የቅባት ኃይል አግኝቷችኋል ማለት ነው። አሁን ቅባት ሲባል አንዳንድ ሰዎች ትንቢት ለመናገር ይሮጣሉ፣ ወይንም አጋንንት ለማስወጣት እንደዚህ አይነት አገልግሎቶችን ለማድረግ በጣም በፍጥነት ይንቀሳቀሳሉ ተቀብታችኋል የሚለውን እውነት ከማየት የተነሳ። ነገር ግን እንደዛ ማለት አይደለም። የእግዚአብሔር ቅባት አሰራሩ ልዩ ልዩ ነው። ይህንን ማወቅና መረዳት እጅግ በጣም አስፈላጊ ነው። አሰራሩ የተለያየ ስለሆነ በተለያየ መስክና በተለያየ ሁኔታ እንድንገለጥ እግዚአብሔር በመንፈሱ በቅዱሱ መንፈስ ምን ብሎናል? ቀብቶናል ማለት ነው። ክብር ለኢየሱስ ለዘላለም ይሁንለት። የተቀባ ሰው የሚሆነውን ነገር ቅድም ካነበብኩላችሁ ከኢሳይያስ መጽሐፍ ምዕራፍ 45 ላይ ያለውን ቃል ላውራላችሁና የዛሬውን እውነትና ትምህርት በዚሁ ላገባድላችሁ። ኢሳይያስ መጽሐፍ ምዕራፍ 45 ላይ ቀደም ብዬ እንዳነበብኩላችሁ የሚናገረው ምንድነው? እንደዚህ በማለት ነው የሚናገረው። ለቀባሁት ብሎ ነው የሚጀምረው። ምን ላልኩት? እግዚአብሔር ለቀባሁት ብሎ ይጀምራል። ለቀባሁት ካለ በኋላ ምን ይላል? አሕዛብን በፊቱ አስገዛ ዘንድ የነገስታትንም ወገብ ፈታ ዘንድ በሮች እንዳይዘጉ በፊቱ እከፍት ዘንድ ኦ ሃሌሉያ ቀኝ እጁን ለያስኩት ለቂሮስ በማለት ይናገራል። ቂሮስ የሚባለው ሰው ከእስራኤል ጋር የተዋለደ ሰው አይደለም። የእስራኤል ኔሽን ወገን የሆነ ሰው አይደለም። ቂሮስ በዕዝራ መጽሐፍ ምዕራፍ 1 ላይ እንደሚነግረን ቁጥር 1 ላይ እንደሚነግረን የፋርስ መንግስት ንጉስ እንደሆነ ይታወቃል።
ስለዚህ ቂሮስ በምንም ተአምር የኪዳን ሕዝብ አይደለም፣ ሕግ የተሰጠው ሰው አይደለም። አባቶች የእምነት አባቶች እርሱ ጋር የሉትም። ምንም የሚያገናኘው ነገር የለም። ነገር ግን እግዚአብሔር ወዳጅ ስለሆነ እግዚአብሔር የሚወድ ስለሆነ እንደዚህ ብሎ በኢሳይያስ አንደበት ሲናገር ትሰማላችሁ። ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮችም እንዳይዘጉ በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ በማለት ይናገራል። ስሙኝማ የተወደዳችሁ የእግዚአብሔር ቤተሰቦች፣ የተቀባ ሰው ማለት ምን ማለት እንደሆነ ታውቃላችሁ? እነዚህ ሁሉ የተዘረዘሩ በረከቶች የሚያገኙት ሰው ነው። ክብር ለኢየሱስ ለዘላለም ይሁንለት። እነዚህ ሁሉ የተዘረዘሩ በረከቶች የሚያገኙት ሰው ነው። በመሃል ላስታውሳችሁ፣ ሰብስክራይብ እያደረጋችሁ ተከታተሉኝ ባካችሁ። ላይክ አድርጉ፣ ሼር አድርጉ። ሐሳብ አስተያየታችሁን በኮሜንት መስጫ ላይ አሳውቁን። ሉክ የተቀባ ሰው እንደዚህ ነው። እንዴት ካላችሁኝ፣ አሕዛብ በፊቱ የሚገዙለት ሰው፣ ሕዝብ ሁሉ እሺ ብሎ የሚታዘዘው፣ ትውልድ ሁሉ የሚሰማው፣ ትውልድ ሁሉ የሚገዛለት ሰው ነው። የተቀባ ሰው እግዚአብሔር አምላክ ትውልድ እንዲገዛለት የሚያደርገው ለማን እንደሆነ ታውቃላችሁ? ብር ላለው አይደለም፣ የሆነ ወንበር ለያዘ ሰው አይደለም፣ አዋቂ በእውቀት ዓለሙ በጣም ለጠለቀ ሰው አይደለም። እግዚአብሔር አምላክ ትውልድ እንዲገዛለት፣ አሕዛብ በፊቱ እንዲገዙለት የሚያደርገው ለተቀባ ሰው ነው። የተቀባ እንደሆነ የተመረጠ እንደሆነ ያ ምርጫ ያ ቹዝን መሆኑ ሰሌክትድ መሆኑ ለገባው ለዛ ሰው አሕዛብን በፊቱ ያስገዛል። እሱም ብቻ አይደለም፣ የነገሥታትን ወገብ ይፈታለታል። ነገሥታቶች የሚታዘዙት ምን ላድርግልህ የሚሉት መሆን ይጀምራል ማለት ነው። የጠየቀው ነገር ይሰጠዋል፣ የለመነው ነገር ይፈጸምለታል፣ ያንኳኳው ደጅ ይከፈትለታል። ለተቀባ ሰው፣ እንደተቀባ እርግጠኛ ለሆነ ሰው፣ አኖይንቲንግ በላዩ ላይ እንደፈሰሰበት፣ መንፈስ ቅዱስ በእርሱ ላይ እንዳለበት እርግጠኛ ለሆነ ሰው ነገሥታት ይገዙለታል። እሱም ብቻ አይደለም፣ በሮች እንዳይዘጉ በፊቱ የተከፈቱ ይሆናሉ። ኦ ሃሌሉያ! በዚህ በረከት ባርካችኋለሁ። እግዚአብሔር አምላክ ይሄንን ዕውቀት በውስጣችሁ አብርቶ ነገሥታት ወገባቸውን እንዲፈቱ፣ አሕዛብ እንዲገዙላችሁ፣ በሮች እንዲከፈቱላችሁ የሚል መንፈሳዊ የሆነ በረከትን ባርኪያችኋለሁ በኢየሱስ። የተወደዳችሁ የእግዚአብሔር ቤተሰቦች፣ ሉክ የእግዚአብሔር ቃል ሲናገር እንደዚህ ነው። ቀኝ እጁን ለያዝኩት ለቂሮስ ነው የሚለው። ከዛ ቀጥሎ በፊቱ እሄዳለሁ በማለት ይናገራል። እናንተ ሰዎች የተቀባ ሰው ፊት የሚሄደው ችግር አይደለም። የተቀባ ሰው ፊት የሚሄደው የሀገሪቷ መሪ አይደለም። የተቀባ ሰው ፊት የሚሄደው ራሱ ቀቢው ነው። ራሱ ባለቤቱ ነው የሚንቀሳቀሰው። ኦ ሃሌሉያ! በቂሮስ ፊት ሌሎች ነገሥታቶች አይንቀሳቀሱም። በቂሮስ ፊት የፋርስ ሕዝብ አይንቀሳቀስም። በቂሮስ ፊት የሚሄደው ማን ነው ከተባለ ራሱ ቀቢው እግዚአብሔር እንደዚህ አለ፣ በፊትህ እሄዳለሁ። በፊትህ የሚሄድበት ደግሞ ምክንያት አለ። ተራሮችን ትክክል አደርጋለሁ፣ የናሱንም ደጅ እሰብራለሁ፣ መወርወሪያውንም እቆርጣለሁ። ኦ ሃሌሉያ! በስምህ የምጠራ የእስራኤል አምላክ እኔ እንደሆንኩ ታውቁ ዘንዳል። በጨለማ ያለችውን መዝገብ የተሰወረውንም ሀብት እገልጥልሃለሁ። ቂሮስ የሚባለው የፋርስ ንጉሥ ኢቭን እግዚአብሔርን ሳያውቀው እግዚአብሔር ግን አውቆት ቅባት እንደተቀባ ነግሮት በፊቱ ይሄን ሁሉ በረከቶች ካዘጋጀለት ለኔና ለናንተ እግዚአብሔርን ለምናውቅ ለምናመልከው መንፈስ ቅዱስ በእኛ ላይ እንዳለ ለተረዳን ለኔና ለናንተ እንዴት አብልጦ አያደርግልንም? እንዴት የተሻለውን አያደርግልንም? ይሄ ሁሉ በረከቶች የሚያገኙት ለማን ነው ከተባለ እንደተቀባ እርግጠኛ ለሆነ ሰው፣ ተቀብቻለሁ ብሎ ለሚንቀሳቀስ ሰው፣ ቅባት እኔ ላይ አለብኝ ብሎ ለሚንቀሳቀስ ሰው። የሚያንኳኳው የሚከፈተው ለማን ነው? አሕዛብ በፊቱ የሚገዙለት ለማን ነው? ተራራው ትክክል ሜዳ የሚሆንለት ለማን ነው? አምላኩ በፊቱ የሚራመድለት ለማን ነው? በጨለማ ያለችው መዝገብ የተሰወረችው ሀብት የሚገለጥለት ለማን ነው
ከተባለ መልሱ ቀላል ነው። እንደ ተቀባ እርግጠኛ ለሆነ ሰው ዛሬ እኔ እነግራችኋለሁ። ይህንን የምትሰሙ የእግዚአብሔር ቤተሰቦች በፊታችሁ ያለ ተራራ ደልዳላ ሜዳ ሆኗል። የተዘጋው ተከፍቷል። የናሱ ደጅ ተሰባብሯል። ምክንያት ተቀብተሻል። ምክንያት ተቀብተሃል። የእግዚአብሔር አኖይንቲንግ እንዳለባችሁ ለምታውቁ ሰዎች እግዚአብሔር እንደዚህ ያደርጋል። ከፊታችሁ ይሄዳል። ተራራውን ደልዳላ ሜዳ ያደርጋል። የናሱን ደጅ ይሰብርላችኋል። መወርወሪያው ይቆረጣል። እግዚአብሔር ለዘላለም ይባረክ። ተባረኩልኝ። ወዳችኋለሁ።